ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ አንቺ? ደህና ነሽ? ይመስገን ፈጣሪ ደህና ነኝ። በመጀመሪያ ጊዜ ነው ስንገናኝ። ያ እንዴት ነሽ? ባለልሽ ደህና ነኝ። እንዴት ናችሁ? ታበሪያለሽ? አይ ይቅርብ ማለት የሚመች ቦታ አይደለሽም? አይደለሁም። ይቅራ አሁን ራሱ ጠይቄ ነው ፎሎወሮቼ ስለፈለብኝ እና ኤኒቲንግ ጥያቄ ካላችሁም ማብራራት ያለብኝ ነገር ካለ ደስ ይለኛል። ከዛ ግን ከበረከት ጋር ብቻ ነው ማውራት የምፈልገው። ከአጠገቡ ያለው ልጅ ማውራት አልፈልግም። በረከት ራሱ ባለጉዳዩ ነው የሚያወራው። ቴንክ ዩ። እሺ የተፈጠረውን ነገር ከመጀመሪያ ጀምሮ ኤክስፕሌን ላድርግልሽ ወይስ የምትጠይቂኝን ነገሮች አንድ መልስልሽ ነው የምትፈልጊ? ከዛኛው ስልክ አጠገቡ ያለውን ስልክ አስወጣው። እሺ ፕሊዝ፣ ካለበለዚያ ማስተጋባቱ አይተውም። ያኛው አካውንት ይውጣ ከቲክቶክ ከናካቴው፣ ካለበለዚያ ያስተጋባል። አስወጣከው? ይሰማል? አሁን ይሰማል። ጥሩ ነው። አሁን ሚውት አድርገው። ኦኬ እሺ። ህሊና በረከት ያለውን የእሱን ሳይድ ልንገርሽ እና ከዛ አንቺ ደግሞ ለነዛ ምላሽ ትሰጫለሽ። ልጀምር? እሺ። አንቺ ቪዲዮ ሰራሽ ለሜሪ ቦንዳ ቻሌንጅ። ያንን ቻሌንጅ የመጀመሪያው ቻሌንጅ በቪው ነበረ። ያንን ቪው እሱ አሸነፈ። በ7 ቀን ውስጥ 1.7 ሚሊዮን ቪው አግኝቶ ተመረጠ ማለት ነው። አሸነፈ። ያንን ሲያሸንፍ መጀመሪያ ቪዲዮን ስትሰሪ የሜሪ ቦንዳ አካውንት 33,000 ፎሎ ብቻ ነበረው። እሱ በሰራው ቪዲዮ በሱ ቪው ወደ 136,000 ፎሎ ደርሶ ከዛ እንደገና 1.7 ቪው ካመጣ በኋላ መመረጡና ማሸነፉ ተነግሮት 100,000 ፎሎ ደግሞ እንዲያስደርግ ተነገረው። ያንን አክሰፕት አድርጎ ከ136,000 ደግሞ 236,000 ፎሎ በ7 ቀን ውስጥ አደረሰና ማሸነፉ ተነግሮት፣ ግን ቻሌንጁ ሲሰጠው ቃል የተገባለት 1.5 ሚሊዮን የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች እና ሱቁ ጠቅላላ ሱቁ ቁልፉ ቃል እንደተገባለት እና ሄዶም እንዳየ፣ ግን እሱ ባለሙያ ስላልሆነ እውቀት ስለሌለው ያ እቃ 1.5 እንደማያወጣ አያቅም እንደነበረ እና ከዛ ማሸነፉ ተነግሮት ጊዜውን ቻሌንጁን በአግባቡ ማጠናቀቁ እና ተሸላሚ መሆኑ ተነግሮት እቃው ሲሰጠው ግን በባለሙያ ሲያስገምት የ1.5 ሚሊዮን እቃ ሳይሆን 300,000 እንኳን በአግባቡ እንደማያወጣ ከባለሙያ እንደተነገረው እና በዛ በጣም እንዳዘነ በቃላችሁ እንዳልተገኛችሁ ነው እሱ የነገረን። ከአንድ ወገን ደግሞ እኛ ሰምተን ምንም አይነት አስተያየት መስጠት ስለማንችል ሁለተኛውን ወገን ደግሞ ለመስማት ጠራናችሁ። እናንተም አክብራችሁ ስለመጣችሁ እናመሰግናለን። ይሄ ነገር ትክክል ነው ወይ ለሚለው ምላሽ ነው የምንፈልገው። ቴንክ ዩ በጣም በጣም ነው አመሰግነው። በመጀመሪያ ደረጃ አካውንቱ የነበረው ፎሎወር 19,000 ፎሎወር ነበረ። ኦልሞስት ወደ 20,000 የቀረበ ፎሎወር ነው እንጂ 30 ምናምን ሺህም አልገባም ነበር። ከዛ ግን ሜሪ ቦንዳ አይ ቲንክ ለሆነ ሰው ሰጥቼ ይሉጣለች። እኔ እንደውም እኔ ነኝ ሀሳቡን ያነሳሁት ለአንድ ሰው እንስጠው ምናምን ስትለኝ ለምን ቻሌንጅ አናደርገውም? ከረንትሊ ታውቂያለሽ መቼ ሳዊ ላይክ በአንድ ብር አንድ ፎሎወር ብለን እኮ በ100,000 ብር ብቻ 100,000 ፎሎወር መጨመር እንችላለን። ፎሎወር ቢሆን ኖሮ ኢሹዎች፣ ግን ፎሎወር አልነበረም ኢሹዎች። ቢሆነስ ሜሪ ቦንዳ ክርስቶስን ነው የምልሽ መቄዶንያ የምታበላ በጣም ደግ በጣም መልካም ሴት ነው። በቃ በጣም እና ቻሌንጁን ይሄ እኔ ዲጂታል ማርኬቲንግ ሆኜ የሚሰራላት እኔ ነኝ፣ ሶሻል ሚዲያ ማኔጀሯ ማለት ነው። ለምን እንዲህ አናደርገውም? እግር መንገዳችንን የሚጠቀምበትንም ሰው የሚለወጥበትንም ሰው እንሸልማለን። አደሴም ታይም ያለሽን ብራንድ ለምን ለሰው አንሰጥም? ምናምን አኳተኝ አሪፍ ሀሳብ አለችኝ። ከዛ ቻሌንጁን እናንሳው ተባልና ቻሌንጁ ሲነሳ በምንድን ነው ያሰብነው? ላይክ በቪው መጀመሪያ ብዙ ቪው የታየለት ሰው። ህሊና ማይክሽ ግን ተሸፍኗል መሰለኝ፣ ይቅርታ ድምፅሽ በጥራት አይሰማም፣ ትንሽ ይነፋነፋል። ማይኩ ተሸፍኗል ኦር ሰምቲንግ። ቪዲዮ እኔም ብያት ነበር። አሁንስ ቆንጆ ነው?
አሁን በጣም አሪፍ። እሺ እና ፐርፐዛችን ክርስቶስን ነው የምልሽ እንትን ማድረግ ነው። ይሄ ሰርቶ የሚለወጥበትን ሰው መሸለም ነው። እንደነገርኩሽ ነው። ፎሎወር ቢሆን ትልቁ ታርጌታችን በአንድ ፎሎወር 1 ብር ብለን 100 ሺህ መጨመር እንችላለን። ከዛ እኔ ያው ዲጂታል ማርኬቲንግ እኔ ስለሆንኩ ምሰራላት በዛ ተስማማን። ለሰው ልንሰጠው ወሰንን። ቪዲዮ ሰራሁኝ በእኔ አካውንት ቪዲዮ ስሰራ ኦልሞስት ከ10 ቲክቶከር በላይ። ከዛ ደግሞ አንድ ቪዲዮ አይደለም፣ በጣም ፎሎወር ያላቸው ቲክቶከሮች 3 ቪዲዮ 4 ቪዲዮ ምናምን ነው የሰሩት። እንደውም አይ ቲንክ በረከት እድለኛ ነው። የመጀመሪያ አንድ የሰራው ቪዲዮ በደንብ ነው ቫይራል የሆነለት። አሁን ሁለተኛ የወጣችው ዩስሪ የምትባለች አይ ቲንክ 3 ቪዲዮ ይሁን ምናምን ነው የሰራችው እና ምስራቅም ደጋግመው ሰርተዋል። ሌላም በጣም ብዙ ቲክቶከሮች ናቸው የተሳተፉት። ሰው ምን መሰለው አይ ቲንክ የመጀመሪያ ቪዲዮአችን ላይ ክሊር አልሆነላቸውም እና ሁሉም ፎሎ አድርጉ እያለ ስለነበረ ሳናስበው እኛ ቻሌንጁ ለማንም ሳይሰጥ 100 ሺህ ፎሎ በበረከት ብቻ ሳይሆን በሌሎች ቲክቶከሮችም በብዙ ቲክቶከሮች የተነሳ ማለት ነው። እኔም ደግሞ ቪዲዮ ሰርቻለሁ የራሴ ፐርሰናል አካውንት ላይ ያው በተደጋጋሚ ቻሌንጁን አናውንስ ለማድረግ ቪዲዮ ስንሰራ ነበር። ሁሉም ቲክቶከር እየተረባረበ ስለነበረ ያው ሜሪቦንዳ ቻሌንጁ በጣም ከፍ አለ። ቫይራል ወጣ እና አይ ቲንክ ቻሌንጁን ሲቀበል እና የበረከት ቪው ሞልቶ እኛ ጋር ሲመጣ 136 ሺህ ፎሎወር ነው የነበረው አካውንቱ እና ደግሞ እሱም ቪዲዮ በረከት ራሱ የራሱ አካውንት ላይ 136 ሺህ ፎሎወር ነው ያለው። እዚህ ላይ 100 ሺህ ጨምራለሁ ብሎ ቃል ገብቶ ቪዲዮ ሰርቶ ነበር። ከዛ በኋላ ያው አይ ቲንክ 1.8 ይሁን 1.7 ታየለት እና ለደወልኩለት አሳወቁት ማለት ነው። ለእንትና ለበረከት ደወልንለት፣ ተስማማ፣ መጣ። በጣም ደስ የሚል በጣም ስነስርዓት ያለው በጣም ነው ልብ ያዘነለት። በጣም ነው የወደድኩት። በቃ ይነግርሻል እሱ አብረን በልተን ቦታው ድረስ ጋይስ ተቋረጠ። ከኔ ነው ወይስ ከህሊና ነው? ከማን የተቋረጠው? የኔ ድምፅ ይሰማል? ኦኬ ከእሷ ነው። ጠችኝም እናቴ ትሙት ብለህ ማል ተቋርጠሽ ነበር። በጣም ደስ የሚል ልጅ አብረን በልተን ከሚለው በኋላ ምንም አልሰማንም። አብረን በላን። ቤቱ ፒክ ያደረኩት የሚሰራበት ቦታ ሄጂ ነው እና የሚሰራበት ቦታ ሄጂ ፒክ ያደረኩት ሄድን። ሜሪ ቦንዳ ቪዲዮውን ሰራን። ከዛ ምሳ በልተን ምናምን በቃ ሜሪ 7 ቀን ነው የምሰጠው። ምክንያቱም ዩስሪን በጣም ለፍታ ስለነበረ አሳዝናት ነበር እና 7 ቀን እሰጠዋለሁ። ከ7 ቀን በኋላ ደግሞ ዩስሪ ትሞክራለች እድሏን ካልተሳካለት በ7 ቀን ካልሞላ ቻሌንጁን አለች። ከዛ 15 ቀን ይሆንለት ኦልሬዲ 1.8 ቪው አለው ቪዲዮ ታይቶለታል እና ቢያንስ 15 ቀን እንስጠው ምናምን አልኩትኝ። ተስማማ እና ይሄንን ማለት ነው እኔ እናቴ ትሙት 15 ቀን ነው የሰጠው ብዬ ማውራት ይችላል። 100 ሺህ ፎሎ 15 ቀን ነው 7 ቀን ነበር የሰጣችሁት? ኖ ሜሮን 7 ቀን ይሄ የኔና የሜሪ ወሬ ነበረ። 7 ቀን ብላ ነበረ። እኔ ግን 15 ቀን ይሁን 15 ቀን ይሁንለት እና በ15 ቀን 136 ሺህ ላይ 100 ሺህ ፎሎወር ይጨምር ማለት ነው። እንደዛ ተባለ። ምክንያቱም ብዙ ስለታየለት 7 ቀንም በቂ ላይሆን ይችላል። 100 ሺህ ፎሎወር ቀላል አይደለም እና መጀመሪያ ላይ ደግሞ እሱ ተሳስቶ ፎሎወር መስሎት ፎሎ ሲያስደርግ ነበር አካውንቱን ማለት ነው። ሀሳቤ ገባሽ? ስለዛ በቃ 15 ቀን ይሁንለት ተባባለን፣ ተስማማ። ገባሽ? የዛ ቀን አልጨረሰውም 15 ቀንም አልፏል። በ20 ምናምን ቀን ያለ እሱ እኔ ጋር ከመቼ ዕለት ነበር የመጣው? አይ ቲንክ ቻሌንጁ የተሰጠው ነው አይደለ? እሱ በ7 ቀን አይ ቲንክ ቻሌንጁ ተሰጠው። ብቻ እኔ ጋር የመጣው የሆነ በ20 ምናምነኛው ቀን ነው እኛ ጋር የመጣው። የዛ ቀን ስክሪንሾት አድርጌያለሁ ፎሎወር እና ሳይሻለሁ። ቱ ቢሆንስት የጎደለው ፎሎወር በጣም ትንሽ ነው። ይሄ አልሰጥህም ምናምን የሚያስብል አይደለም። 300 ፎሎወር ነው የጎደለው። ስለዛ ግድም አልሰጠንም። ሀሳብ የገባሽ? 99,700 ጨምሮ 300 አልሞላህም ምናምን ብለን አንሰጥህም ልንል አንችልም። ኢቨን 15 ቀን አልፎት ራሱ በቃ በጣም ልፋቱ ተመችቶናል። ፕላኗም የሚሰራ ሰው እንዲጠቀም ነው እንዲሰራ ነው። ስለዛ በቃ ይሰጠው ብለን ወስነናል እኛ ማለት ነው። ከዛ ይሄ 15 ቀን ማለፉን ምናምን እንደ ኢሹ አላየነውም ነው። ይሄ ሰው የተወሰነ ፎሎወር ሰው ይሄ ፎሎ ያደርግና ቻሌንጅ ሲባል ከዛ መልሶ አንፎሎ ያደርግ አይደለ? የተወሰነ ሰው ፎሎ አድርጎለትም አንፎሎ ማድረጉን ምናምን አሁንም ተቋርጠሻል። በቃ ብዙ ግድ ይቅርታ፣ ስልክ ሲገባ ነው እሺ የሚቋረጠው።
አሁንም የለሽም? አሁን ይሰማል? አሁን መተሻል። አሁንም ምንም እየሰማን አይደለም። ህሊና ዘጋሁት። ለዛ ነው። እሺ ይቅርታ በጣም ከዛ በኋላ ምን ሆነ? ቻሌንጁ 15 ቀን አልፎት 20 ቀን አልፎት ምናምን እንዳልኩሽ አልነበረ? እሱም ስላልሞላለት እየሞከረ ነበር። ፎሎ አድርጎ እያለ ድጋሚ ቪዲዮ እየሰራ ነበረ። በዛው ቀጠልን። እኔ ምንም አይነት ቅሬታ እንዳለው አላቅም። በቃ በእኔ ቤት ሞላለት፣ ትንሽ ነው የቀረው። ኢቭን ካልሞላለህ እኔ ቪዲዮ ሰራልሃለሁ ብዬዋለሁ። ራሱ የመጣ ቀን ክርስቶስን እሱ ራሱ ይነግርሻል። እኔም ቢሆን ሰራልሃለሁ፣ ቪዲዮ አግዛሃለሁ ብዬዋለሁ። በቃ እንዲወስደው በጣም ነው የፈለግኩትኝ። ከዛ ቅሬታ አልነገረኝም። ይሄ ተፈጠረ አላለኝም። እንደዚህ ሆነ አላለኝም። ምንም ይሄ ደውሎ ያለኝ ምን እንደሆነ ታውቂያለሽ? መቼ ነው የምትሰጡኝ አለኝ። ከዛ የሆነ ቀን ቀጠርኩትና የዛ ቀን ሙሉ ቀን በቃ ታመሜ ነበር ያልኩትኝና ስራን በጣም ቢዚ አድርጎኝ ነበር ምናምን አልቻልኩኝም። ከዛ በንጋቱ በረከት በእናትህ አልቻልኩኝም፣ ሰሞኑን ደግሞ ስራ በዝቶብኛል፣ ነገ በጠዋት ልስጥህና በቃ እሄዳለሁኝ ከሰዓት ይሆኑላ ሲለኝ ማለት ነው አልቻልኩኝም። ይሄ ጠዋት ለሱ ሰጥቼው የግድ ወደ ስራ መሄድ ስላለብኝ በቃ ሜሪን አልመጣችም። ሜሪ ቁልፏ አለ ልጅቷ አለች አልኩት። አዎ በቃ እኔ ለበረከት ልሰጠው ነው፣ አንድ አፍታ ቪዲዮ ልስራና ሰጥቼው እወጣለሁ። እሺ ተባባለን። ከዛ ተስማማን። አንድ የኔው ብሎክ ምናምን የሚለውን ደውሉትና እቃ ሊያውጡ ነው እያለን አውጡ በሉት። ከዛ መጣን፣ ሰላም አልኳቸውና ይሄ ልሰጠው ቁልፉን የመጣው ቀን ማለት ነው። ቅሬታ ካለበት ሀቡ እኔ ክርስቶስን ነው የምልሽ ቢነግረኝ፣ እኔ እኮ የሚሮን እኮ እህቷ ወይ የእናቷ ልጅ ምናምን አይደለ ከፍለኝ የምታሰራኝ ሰው ናት። ለእኔም መጥፎ የሚሆን ከሆነ ለአንተ ነው መወግነው። ሀሳብ የገባ ካጭበረበረች ለአንተ ነው መወግነው። ምክንያቱም ሶሻል ሚዲያ ላይ እኔ እንጀራዬ ነው፣ እዚህ ስሜ እንዲጠፋ አልፈልግም። ሀሳብ የገባ እኔ ያልኩ ክርስቶስን ነው የምልህ። ይኸው እማትሙት አንድ ቀን ቀድመህ ቅር ብሎኛል አስገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላዋራህም ነበር። የዛ ቀን ሀቡ ምን እንዳደረገ ታውቂያለሽ? በጣም ያስቀየመኝና በበረከት በጣም ያዘንኩት ቀምሮ ይሄ ከጓደኞቹ ጋር አውርቶ ምናምን ቀምሮ 5 ሆኖ ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትሙት ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተንበርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው ይመስለኝ እና ቪዲዮ ምናምን ሲቀርጹም እንደዛ ነው ይመስለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመርን። ሀይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝና ከዛ በኋላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ ሀቡ። ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ ነህ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፈቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኸኛል። አይ ቤተሰቦች ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ የማይሆን እቃ ስትሰጡኝም ቤተሰቦች ማወቅ አለባቸው። ፍቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለእኔ መንገር አለብህ። አሁን ላይቭን አጥፎ አልኳቸው። ላይቭን አጥፉ ቢካዝ ሂድና አስክሜ ይሄ ፐርሚሽን አልጠየቀኝም። ሀሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ አናጠፋም ሁሉም። ይኸውልህ እንዲህ ነው ያልኩትኝ። በህግ እጠይቅሃለሁ ካለ ፍቃዴ ይሄንን በማድረግ በህግ እጠይቅሃለሁ። ቅሬታ ካለ ቀድመ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ። በጣም አዘንኩበት፣ ደበረኝ ነው የምልሽ። ቶታል ይሄ አላደል ያልጠበቅሽው ሱቁን ትሰጪኛለሽ ብሎ የደወለኝ ልጅ ጠይቂው። እኔ ጠዋት መጥቼ ፒክ ላድርግህ የባለፈው ቦታ ነ ፒክ ላድርግህ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ የሆነ እንዲህ አይነት ቀመር ስላሰበ ገባሽ እንትን አለ። ይሄ ራሴ እመጣለሁ ምናምን አለኝ። የመጀመሪያ ቀን እኮ ነይ ብሎኝ ነው ሄጄ የተቀበልኩት ራሱ። ከዛ በቃ ሌላ ሰው ይሄ የመጀመሪያ ቀን ያገኘሁት በረከትና የመጨረሻ ቀን ያገኘሁት በረከት ቶታሊ በጣም የሚለያይ ሌላ ሰው ምናምን አዘንኩ በጣም። ይሄ ጭቅጭቅ ተፈጠረ። እኔ በህግ ነው የምጠይቃችሁ ሙሉ ሰዓቱን ስለኝ ነበር። ይኸውልህ በህግ ነው የምጠይቅህ። አንድ ቪዲዮዬን ካለ ፍቃድ የቀረስከውን አውጣና በቃ በህግ ዋጋ አስከፍልሃለሁ። እንደዛ ነው ያልኩት። ቶታሊ ላይክ ቪዲዮዎቹም አሉ ማየት ትችያለሽ። ከዛ መኪና ውስጥ ገባሁኝ። ሜሪም የሆነ ሰዓት ላይ መጣች፣ ልታስረዳው ሞከረች። አልሆነም፣ አለቀ፣ በዛው አለፈ ማለት ነው።
አሁን የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄደን እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይሄው ለበረከት እኔ ከቦንዳ ስራ ካለኝ ልምድ እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበረ። ሜሪ ቦንዳ ከ4 ዓመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ፣ እንዴት እንዲህ ታደርጉኛላችሁ፣ ምንድን ነው የተፈጠረው ብሎ እኮ መጠየቅ ይችላል። አልጠየቀንም። እዛ በኋላ በቃ ወዲያ ቪዲዮ መስራት ምናምን ማልቀስ፣ ላይቭ ገብቶ ያልሆነ ነገር ድራማ በቃ የሆነ በጠበጠው ነገሩ። ኢትስ ኦኬ። እኔ ሲጀመር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም፣ በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቅም። በጣም ድሃ ሆኜ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደግኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው ማወራለህ። አሁን ኤኒዌይስ በቃ ያ ሲቹዌሽን ተፈጠረ፣ አለፈ። አሁን ስለ ቦንዳው ደግሞ ሳወራሽ ሜሪ ቦንዳ ዲር 3 ብራንች ነው ያላት። 3 ብራንች ነው ያላት። ክብር ደመና፣ ሰሚት። ከዛ በፊት አንድን ያሁን ጭንቅላት ላይ የመጣው ጥያቄ ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ። መቼ እቃውን እንትን አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ነው። ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናገርሽ በራሱ አንቺ ሳታቂ ሄዶ አስገምተው ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኢቨን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኘ አየ። ከዛ ሁለተኛ ቀን ሊረከብ የመጣ ሁለተኛ ቀን ስንሽ ኦልሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ የመጣ ነው የመሰለኝ። ከዛ ቀን ውጭ ሄዶ ነው ያስገመተው ነው ምትለው? ይኸውልሽ ማሪ፣ ልክ ቻሌንጁን አሸንፈሃል ያልኩት ቀን ሱቁን ያሳየሁት ለዛ ነው። ልክ ቻሌንጁን አሸንፈሃል እና ቻሌንጁን እንጀምር ብዬ የጠራሁት ቀን ሱቁን አስጎበኘሁት፣ እቃዎቹን አሳየሁት ምናምን። ተስማማ። ሀሳብ የገባሽ? የውቃ ምንም አልጎደለለትም። በፍጹም ስራ እየሰራ ነው። ይሄ ተስማምተዋል። አንተ ቻሌንጁን 20 ቀን እስከምታሟላ ድረስ ቤቱ የቤት ኪራይ የሚከፍላል፣ የሰራተኛ የሚከፍላል፣ ስራ ይሰራል። ያ ማለት ግን የጎደለ ነው የሚሄደው አይደል? ዲር ቢጎል ራሱ የ1.5 ሚሊዮን ብር ዕቃ እንዴት ሊጎል ይችላል? አንድ ነገርም ከተሸጠለት እኮ እየጎደለ ነው። እሱማ አግሪመንታቸው ነው። እሱ አግሪመንታቸው ነው ሲልሽ ነግረዋለች። የመጣ ቀን ሱቅ የመጣ ቀን ቻሌንጁን ይሄ ያየው ቀን ማለት ነው ሱቁን ትረከብ። እስከዛማ አሸናፊያና ቆማ ባይሞላልንስ በረከት። እኛ እኮ ለሌላ ሰው እኮ ማስተላለፋችን አይቀርም አይደለ? አይደል? እንዲያው ሲጎበኘው ይሄ ሙሉ እቃ ያንተ ነው። ከዚህ በኋላ ቻሌንጁን ያሸነፍከው አሸንፈሃል። ስለዚህ ይሄ ሁሉ እቃ ያንተ ነው። አሻንጉሊቶቹ፣ ብረቱ፣ ሱቁ ከነቁልፉ፣ ልብሶቹ ከተባለ ከዛ ላይ አንድ ፓንት አንድ ካልሲ ከተሸጠ ከ1.5 ላይ 1 ብር ጎደለ ማለት ነው አይደል? ይሄልሽ መጀመሪያ ሲያወሩ ያወሩት ምን መሰለሽ? የመጣ ቀን 1.5 ሚሊዮን የሚገመት እቃ ቦንዳ ትሰጣለች ተባለ አይደለ? ሜሪ ቦንዳ እንደዛ አለች። ልክ ሲመጣ ይኸውልህ 15 ቀን ሰጥቻለሁ። ያው 15 ቀን ሱቁ አይዘጋም፣ ክፍት ነው የሚሆነው። ሀሳብ የገባሽ? 15 ቀን ሱቁ ክፍት ነው የሚሆነው። ምክንያቱም የቤት ኪራይ ያለ ሰራተኛ ያለችበት ውስጥ ጥበቃ አለው። ሀሳብ የገባሽ? የግድ ሱቁ መቼስ ተዘግቶ ቻሌንጅ ወጥታል ተብሎ ክሎዝ አይሆንም። ሱቁ ክፍት ነበረ። አደሴም ታይም ለእሱ ነግረነዋል። ይህንን ባላሳውቅ ነው በጣም ደስ እያለኝ ይጠየቅበት ነበር። ተነግሮታል። ሱቁ ክፍት እንደሆነ ያውቃል። እየሄደም ቪዲዮ እየሰራበት ነበር። ይሄ ዲል አድርጎ የገባበት ነገር ነው። ቻሌንጁ ላይ ሆኖ እኮ እሱ እኮ ቪዲዮ ሊሰራ እኮ ሄዶ ያውቃል። ሀሳብ የገባሽ? ክፍት እንደነበረ እና ሱቁ ክፍት እንደነበር ያውቃል። ይሄ ኦልሬዲ ነው። ይሄ አዲስ ያወጣ ነው ህግ ምናምን አይደለም። ይሄ የሚያውቅ አለ አይደለ? የነበረበት ሲቹዌሽን ነው። እሱ ራሱ ውስጡ የነበረበት ነገር ነው። የሚያውቀው ነገር ነው። ከ15 ቀን በኋላ ከመጣ በኋላ ግን ማለት ነው ከ15 ቀን በኋላ ከ15 ቀን በፊት ልክ ቻሌንጁን አሸንፈሃል ብዬ ስጠራው ግን እቃዎቹን አይቶ ብረቱን አይቶ እንትኑን አይቶ ምናምን ሲሄድ ቅሬታ ቢያቀርብና ይሄ እንደዚህ 1.5 ሚሊዮን አያወጣም ቻሌንጁን አልቀበልም ማለት ይችል ነበር። ሀሳብ የገባሽ? የዛ ቀን አየ፣ ሁሉን ነገር ጎበኘ፣
እሺ ደስ ብሎኛል ቤተሰብ በጣም ነው የማመሰግነው ምናምን አደራ ይሄንን አሟሉልኝ ምናምን አለ ሄደ። ከ15 ቀን በኋላ ሲመጣ አንደኛ ፈቃዳችንን አልጠየቀም። አስገማችሁ ይዞ ለመምጣት ያማከረንም ነገር የለም። ምንም አይነት ነገር አላደረገም። ፕላስ ደግሞ ማንም አልነበረም ሱቅ ውስጥ አላወቃችሁም? ሻጭ ናት ያለችው ይሄ የተቀጠረች ሰራተኛ ነች። ኢቨን እሷ ልጅ ማለት ባለቤቷ አትናገርም። ታዲያ አስገማችሁ ይዞ ሲመጣ ቪዲዮ እየመጣ ስለሚሰራ ቪዲዮ የሚሰራ ነው የመሰላት። ገማች አልመሰላትም። ሀሳቤ ገባሽ? ከዛ ደግሞ ኢትስ ኦኬ እኮ በቃ ችግር ለእኛም ነግሮን እኮ ማስገመት ይችላል አይደለ? መብቱ ነው። ቱ ቢሆንስት የቦንዳ ልብስ ላይ ምን አለ መሰለሽ ሁሉም የራሱ ዋጋ ነው ያለው አይደለ? ቦንዳ ልብስ አንድ ፍሬ ዕቃ ናት። እንደ መርካቶ አይተን ሁሉም ቦታ በተመሳሳይ ዋጋ የሚሸጥ ዕቃ አይደለም። ልክ እንደ ዕቃው አንቺ ነሽ ዋጋ የምታወጪለት። ቦንዳ ስራ እንደዛ ነው። ኦኬ እሱ 15 ቀን ተሰጠው። በ15 ቀን ውስጥ 100,000 ፎሎ ከሞላ 1.5 ሚሊዮን ብር የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች ከነሱ ቁልፉ እንደሚሰጠው ቃል ተገባለት። እሱ ግን በ15 ቀን ውስጥ አልጨረሰም። በ20 ምናምን ቀን ውስጥ ነው የጨረሰው። በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የሚሸጠው እቃ ሲቀነስ ማለት 1.5 ተገባ የሚገመት አንደኛ የሚገመት ነው ያልነው። ከዛ ደግሞ ከረንትሊ አሁን ልክ ቻሌንጁን ስናወጣ ማለት ነው በመጀመሪያ የሚገመት ማለት ገበያው ባለውበት ሁኔታ የሚሸጥ ማለት ነው። ሀሳብ የገባሽ? ገበያው የዛን ሳሌ ባለበት ቦታ ሁኔታ የሚሸጥ ልክ እኛ ቻሌንጁን ያወጣን ሰዓት የሚሸጠው በ1.5 ነው አለን አይደለ? እሱ ቻሌንጁን እስከሚሞላ 15 ቀን ሱቁ ዝግ እንደማይሆን ዊ ኦልሬዲ ኮንፈርም አድርገነዋል፣ አሳውቀነዋል። በውስጥ ነው ያሳውቃችሁት? ቪዲዮ ላይ ግን እኔ አይ ቪዲዮ ላይማ እስከዛ ይሸጣል ምናምን ብለን እኮ እያንዳንዱ ነገር ልናብራራ አንችልም አይደል? እንዲ ሀቡ 15 ቀን እንደሚለው ኦልሬዲ 1.5 ሚሊዮን የሚገመት እቃ ስለተባለ እኔ ቪዲዮን ስመለከት እዚህ ጋር ከፍቶ ሲያሳየኝ ስመለከት ያሰብኩት ሜቢ አይ ዶንት ኖ ሜቢ መጋዘን ተሽጦ ያን ያህል ተሽጦ አይደለም ባይዘቤ እያንዳንዱ ነገር ስለሚጠፋው ብዬ በ20 ቀን ውስጥ የተሸጠውን ሊስት አሁንም ማየት እንችላለን። ምንም ችግር የለውም እኮ ኢቨን ለማወቅ ማለት በጣም ማየት እንችላለን። አዎ ማየት እንችላለን። ኢቨን ዲል አድርገናል። ዲል ከሱ ጋር ተስማምተናል። ይሄ ያውቃል። ምክንያቱም እንደነገርኩሽ መሀል ላይ የሄደ ቪዲዮ ሲሰራ ነበር። ሱቁ ክፍት እንደነበረ ያውቃል። ይሄ የማያውቀው ነገር ወይ እኛ ከሱ ቁጭ ያደረግነው ልናጭበረብር ሞክረን ምናምን አይደለም። ያውቃል። ላይክ ቅሬታ ቢኖረው ኖሮ እኮ መሀል ላይ ሱቁ አሁንም እየሸጡበት ነው ብሎ ደግሞ ልክ እንዳሁኑ ያወራ ነበር አይደል? ቪዲዮ ላይ ይናገር ነበር። ስለሚያውቅ ዲል ስላደረግን ነው ምንም አይነት ነገር ያላለው እየሄደ ቪዲዮ ሲሰራ የነበረው። ሀሳብ የገባሽ? ኤኒዌይስ 15ኛ ቀን ላይ አልመጣም፣ አልሞላለትም። ደወለልኝና 300-400 ፎሎወር ነው የቀረው እሱ ደግሞ በ2 ቀን ይሞላል አለኝ። በቃ ችግር የለውም ኧረ በረከት ይሄ ያጣላል። ተደዋወልን፣ ተገናኘን፣ ሄድን። ከዛ በኋላ ምን ሆነ እንደዛ ድራማ ተፈጠረ ምናምን አላልኩሽም? ከዛ በኋላ በጣም በቃ እኔም በጣም ደበረኝ ምናምን እንደሱ አይነት ሲቹዌሽን ውስጥ ስላስገባኝ። ምክንያቱም እኔ አልወድም፣ ሀቁን ነው የምነግርሽ። በፍጹም የሰው እንባ የሰው ሀቅ የምወድ ሰው አይደለሁም። ሜሪም ደግሞ ቱ ቢ ሆነስት እንዳልኩሽ በአንድ ፎሎ 1 ብር ብላ እንደዚህ አይነት ቻሌንጅ ማንሳት ትችል ነበረ። ይሄ ያን ያህል ፎሎወር አጓጉታት አይደለም። ከዛ ኤኒዌይስ እንትን አለ እንደዛ አይነት ሲቹዌሽን ተፈጠረ። በቃ እኔና በረከትም በስነስርዓት ልናወራ አልቻለን። ሞር ደግሞ ከጓደኞቹ ጋር በቃ ማውራትም አልቻልኩኝም፣ ልንግባባም አልቻለም። በጣም ነው የተበሳጨሁት። ይሄ አንደማመጥም። በረከትም በጣም ስሜታዊ ሆኖ ነበር፣ እኔም በጣም ተናድጄ ነበር። በቃ ሁለታችንም ልክ አልነበረም። እኔ ቀድሞኝ ቪዲዮ ማውጣታቸው በጣም ስለደበረኝ ይሄ ላይቭ መግባታቸው ምናምን ማውራት እንኳን አልቻልኩኝም። ታውቂያለሽ፣ በጣም ነው በቃ የተበሳጨሁት። አንኤክስፔክትድ ነገር ስለነበረ እንደዛ ሆነ። ኤኒዌይስ አሁንም ቢሆን ሜሪ ቦንዳ ልኬልሻለሁ አይደለ? ላይክ ሜሪ ቦንዳ እንደነገርኩሽ 3 ብራንች ነው ያላት። 3ቱም ብራንች ላይ የለመደ ነው። ቦንዳ ስራ ላይ ደግሞ ኦልሞስት ከ4 ዓመት በላይ ቆይታለች። ይህ ማለት ከተማዋ ላይ ቦንዳ ብለሽ ሰርች ብታደረጊ በጣም ከሚታወቁ ቦንዳ ቤቶች መካከል ሜሪ ቦንዳ አንደኛዋ ናት። ማለት በቲክቶከር ከፍላ ብዙ ቲክቶከር ከፍላ የምታሰራ ቦንዳ ሻጭ ናት። ቦንዳ ማለት ኢማጅን በጣም ትንሽ ብር ነው የምትሰበስቢ ከሆነ እቃ ላይ ኢንፍሉዌንሰር ከፍለሽ ማሰራት ትችያለሽ። ማለት ምን ላይክ ተቋርጠሻል ሊና ምን ያህል ቢያዋል። ከዛ ምን ሆነ 3ኛው ብራንቿ የት ነው ያለው? እንትን ጋር ከአያት አደባባይ ትንሽ አለፍ እንዳልሽ ነው ያለው እና አያት ጥሩ ቦታ ነው። ፕላስ ደግሞ ከአስፓልት ዳር ነው ያለው ሱቋ። ከአስፓልት ዳር ነው ያለው። ኢቨን ይሄ ፈርስት ፍሎር ሰከንድ ፍሎር ብሎ ይሄ ሰው አይመጣ ምናምን የምትይበት ቦታ አይደለም። ወኪንግ ከስተመር አለው። እሱ ብቻ አይደለም፣ የለመደ ብራንች ነው። ረጅም ዓመት ያስለመደችው ብራንች ነው። እዛው ጋር ደግሞ የወንድ
የወንድ ቦንዳ ቤትም አለ ይታወቃል። ቦታው ወንዶችም ሴቶችም የሚመጡበት የተለመደ ቦታ ነው እና እሱ ነው ኦፖርቹኒቲ። አንደኛ የለመደ ከስተመር ማለት እኔ ማንንም ሰው አትራክት ያደርጋል ብዬ ማስበው እንደውም ከቦንዳ ልብሱም ከምኑም ይልቅ ይሄ የለመደ ቦታ ነው አትራክት የሚያደርገው ማንንም። ምክንያቱም ስራ አለው ነው። የሆነ ሰው ቀጥታ መጥቶ እቃ ፒክ ያደርግበታል የምትዩ አይነት ሱቅ ነው። ከዛ ደግሞ ነገም ከነገ ወዲያም ቪዲዮ የሚሰራበት አካውንት ነው። እኔ ኦልሞስት የአመት ምናምን ብራንድ አምባሳደር ነኝ። አሁንም ፕሮሞሽን ብሰራ ሰው ከ3ቱ ብራንች የቀረበው ጋር ነው እንጂ የሚሄደው ለበረከት ተሰጥቶታል ብሎ አይቀርበትም። ይህን ደግሞ ቃል በቃል የምነግርሽ ምዬ ለሱ ለራሱ ብለዋለች። በእኔ ንግድ ፍቃድ መስራት ትችላለሽ በረከት፣ ንግድ ፍቃዴን አልዘጋብህም። እሷ ራሷ ናት ያለችው። ኦልሬዲ የ3 ወር የቤት ክራይ ከፍላበታለች። ከዛ በኋላ የቤት ክራዩ በወር 25,000 ብር ነው፣ አይከብድህም፣ ስራ ትሰራለህ አለችው። እሺ አለ። እኔ ደግሞ ደወልኩለትኝና እዛ ሰራተኛ አለቻት ማለት ነው ሜሪ እሷ ብትሰራለት ጥሩ ነው፣ ልጁ ስራውን ስለማያውቀው ትንሽ ግራ እንዳያጋባው ነው፣ ሲስተም ውስጥ እስከሚገባ የተወሰነ ስራ አሳዩ ምናምን። ፒስ በቃ ተስማማን። በጣም ዲል አረግን በሱ ምናምን በቃ ሰላም እንደነበረ ነው የምናውቀው። ኤኒዌይስ አሁንም ማወራው ነገር እያንዳንዱ ሜሪ ቦንዳ የምትሸጥበትን ዋጋ ግሩፕ ላይ ገብተው ቼክ ማድረግ ይችላል። ላይክ አንድ ቦንዳ ምን ያህል ብር እንደሚሸጥ ሊና ዋትሳፕ ላይ የላክሽልኝ ሊስት ለእሱ የሚሰጡት እቃዎች ናቸው፣ ውስጥ ያሉ እቃዎች ናቸው እነሱ እንዳለ ሱቅ ውስጥ ያሉ እቃዎች። የመቼ ሊስት ነው እሱ? ቻሌንጅ ውስጥ ከረንትሊ የምትሸጥበት ዋጋ ነው። አሁንም ያሉ እቃዎች እነዚህ እቃዎች ናቸው እና ኢቨን ሊስት አድርገን ልንልሻል። ይሄ የተሸጠውን እቃ እንደዚህ እስከዚህ ባለው ይህን ያህል እቃ ተሽጧል ብላ ታች ጋር ጽፋልሻለች እያንዳንዱ ነገር ሜል። እሺ ይሄ 1.3 ነው እዚህ ጋር የተገለጸው። አዎ 1.3 አይደለም ይለው ኢቨን ከቁልፍ ሽያጭ ውጪ ኢማጅን በዚህ ሰዓት ሀቡ እግዚአብሔርን የለመደ ሱቅ። እኔ ያቺን ሰፈር ውስጥ የነበረች ቦንዳ ቤቴን እንኳን ስንት 100,000 ብር ሽጫት እንደወጣ አውቃለሁ። ሀሳብ ይገባሽ? እንኳንስ አያት ማለት ምን ያህል የስራ ቦታ እንደሆነ ታውቂያለሽ። እቺ ልጅ ቁልፍ ሳትሸጥ ነው ይህንን ሂሳብ የሰራችለት። ሱቁን ቪዲዮውን አይተሹ ከሆነ ሙልት ያለ ልብስ ነው ያለው። ላይክ በጣም ብዙ ሱሪ። እነዚህ እቃዎች አሁንም ያሉ ናቸው። አሁንም ያሉ ከሆነ የተሸጠው በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የጎደለው እቃ የ200,000 ብር እቃ ብቻ ነው። ላይክ የሚገመት ከተባለ ሲገመት የተገመተው እናንተ አይደለም። አሁን እሱን ትተን እኔና ሜሪ ሂሳብ ስናወጣ አልኩሽ የቁልፍ ሽያጭ እንኳን ብለን ፕላን አላረግም። ሀሳብ የገባሽ? አሁን እዚህ ላይ የቁልፍ ሽያጭ ጨምርበት ብትይ ሱቁ ኦልሞስት ከ1.5 በላይ ራሱ ሊሆን ይችላል። ሀሳብ የገባሽ? ሜሪ ለስሟ ምን ያህል ነው የምታስከፍለው? በቃ የለመደ ስራ ቦታ ከተማ ላይ ስንት ነው የሚሸጠው? ማለት ስሟን ነው እንዴ? እሱ ከተሰጠው በኋላ ስሙን አይቀይረውም። በረከት ሙሉ በሜሪ ሙሉ እስከነ ቁልፍ መሸጥ ማለት አብዬ እዚህ እንዴት መሰለሽ? አሁን ለምሳሌ ልክ ካልዲስ ኮፊ፣ አሁን ካልዲስ ኮፊ ብዙ ቦታ ነው አይደል? ሌላ ሁሉም እኮ ይሱ አይደለም ነው፣ እሱ እኮ ብራንድ ነው። ልክ እንደዛ ነው። አሁን ሜሪ ቦንዳ 3 ቦታ አይደለ ብራንች አላት። ከስተመሮቹ ኦልሬዲ ያውቁታል። የታወቀ ቦታ ነው። ቦንዳ ሲፈልግ ሰው ቀጥ ብሎ የሚሄድበት ቤት ነው፣ የለመደበት ቤት ነው። ገባሽ? ሰው ላስለመደው ቦታ አሁን እዚህ ቦሌ ብትመጪ 1 ሚሊዮን 2 ሚሊዮን 500,000 ምናምን ሁላችንም ቁልፍ ገዝተን ነው ስራ የምንሰራው። የለመደ ቦታ ሳይሆን ራሱ ባይቀይርም ችግር የለባትም። ስቲል ሜሪ ቦንዳ ይባላል። ኧረ እሷ በንግድ ፍቃድ ስራ እያለችው ግብር ልትከፍልለት እንዴ? ግብር እኮ ከፍልልሃለሁኝ በእኔ ንግድ ፍቃድ ስራ እኮ ብለዋለች። እሺ ስለዚህ አሁን እኔ ማለት ነው ሹር ሆኜ እናቴ ትሙት በንግድ ፍቃዴ ተጠቀሚበት አላለችኝም። በል በረከት እሱ ብቻ አይደለም 15 ቀን አልተሰጠኝም ብለህ ማልበት። እኔ ምዬ ነው የማወራው። ሁለቱም ቁጭ ብለው ነው የሰማሁት። አሁን ደግሞ የአንቺ ከጨረሽ የእሱ ተራ ሲሆን ነው ሚውት አብርቶ ማውራት የሚችለው። ቤቱ ህግ ስላለው ሁለት ሰው እኩል ማያወራ። አንቺ ስትጨርሺ ሚውት ታደርጊለትና በሱ ደግሞ በተራው ያወራል። አንቺ ከተናገርሻቸው ለሱ ጥያቄዎች አሉኝ። አንቺ ደግሞ ጥያቄዎቹን ኦልሬዲ መጀመሪያ እንደገባሽ እሱ የእሱ ሀሳብ ነግሬሽ በዛ ላይ ምላሽ ሰተሽበታል። አሁን ደግሞ አንቺ ያልሽው ላይ 15 ቀን አልተሰጠህም ወይ ጥያቄሽ። እንደገና ደግሞ በ20 ምናምን ቀን ውስጥ ከቤት ውስጥ በተሰጠው 15 ቀን ጊዜ ከቤት ውስጥ ከሱቅ ውስጥ የሚሸጠው እቃ እየተሸጠ እንደሆነ ሱቁ ስቲል ክፍት እንደሆነ ቻሌንጁ ተጀምሮ እስከሚያልቅ ሱቁ ክፍት እንደሚሆን ክፍት እስከሆነ ድረስ ደግሞ እቃ ይሸጣል። ስለዚህ መጥቶ ለመጀመሪያ ጊዜ ቻሌንጁን ሲቀበል ካያቸው እቃዎች ውስጥ ለሚጎሉ እቃዎች
ኃላፊነቱን ወስዷል። ተስማምቷል። ኦልሬዲ ያልኩሽ በ15 ቀን ሄዶ ቪዲዮ ሲሰራ ነበረ። ሄዶ ቪዲዮ እየሰራበት ነበር። ክፍት እንደነበረ ያውቃል። አሁን ይሄ እኔ ሀሳብ ላይ የመጣ ጥያቄ ነው። እኔ ነኝ ይሄን ጥያቄ የጠየቁት። አይዶኖ እሱ እንዴት እስካሁን እንዳላሰበው አይዶኖ እናንተ እንዴት እንዳላሰባችሁት እንጂ ቪዲዮ ሲሰራ 1.5 የሚገመት ከተባለ ከዛ 1.5 ከተገመተ እቃ ላይ አንድ ካልሲ ወይም ፓንት ሊነሳ አይገባም ባይነኝ። እኔ ይሄ የኔ አመለካከት ነው። እሱ ተነግሮት አምኖበት ከሆነ ግን የተነገረበት ቪዲዮ ምክንያቱም እኛ ቻሌንጁን እኛ እንደ ህዝብ ቻሌንጁ ቪዲዮ ላይ አላየንም ይሸጣል የሚል ነገር ስላልሰማን እሱ ግን ተነግሮት ነው የተቀበለው ቻሌንጁን ከተባለ የተነገረበት ቪዲዮ ካለ ኦር ማስረጃ ካለ ወይም እሱ ጋር እንደተነገረው የሚያውቅ ከሆነ እንጠይቅ። ባይዘቤ ሀቢባዬ አሁንም የምልሽ የላኩልሽ ዋጋ ከቁልፍ ሽያጭ ውጭ ነው እያልኩሽ ያለሁት። ቁልፍ ሽያጭ ሜቢ የሚያውቅ አሁን ከረንት ላይ አዲስ አበባ ያለ ሰው ጠይቂ። አዲስ አበባ ላይ ያለ ሰው አያት አካባቢ ያለ ሱቅ ሜሪ ቦንዳ ልሽጥ ብትል ከ600 ከ700 ሺህ ብር በታች ቁልፍ ሽጣ አትወጣ። በጣም እርግጠኛ ሆኝ ማንም ብረቶች፣ የቦንዳ ልብሶች አሁን የላኩልሽ ዋጋ ከቁልፍ ውጭ ነው። ይኸው አንብበሹ የለ ከቁልፍ ውጭ ነው። ቁልፍ በትንሹ እዚህ ላይ 600 ምናምን ብትጨምሪ ከ1.5 በላይ እንኳን ነው የሚሆነው ነው እያልኩሽ ያለሁት። ሀሳብ ይገባል። አምፖሎች አሉት፣ መስታወት አለው፣ መጋረጃ አለው፣ ብረቶች አሉት፣ ልብሶቹ አሉ እና የሜሪ ቦንዳ ስሟ ራሱ አለ። ከስተመር የሚሄድበት ቤት ነው። ኦኬ አንዴ ላንብበው። በደንብ ደስ ይለኛል። ኢቨን ፎቶውን ራሱ ብታሳዩ በጣም ደስ ይለኛል። እሺ አንቺ ከጨረሽ የእሱ ተራ ነው። እሺ አቢባዬ ቴንኪዩ በጣም መልካም። እሺ አንቺ ሚውታል ያወራት ቤተሰብ እናንተ ማንበብ እንድታነቡት በግሪን ጋላሪ ስክሪን ላይ አደርገዋለሁ። አይዶን ነው ከታያችሁ አላውቅም። እኔ እዚህ ጋር አነብላችኋለሁ። ለተመልካች ነው ማነበው። ይሄንን በመጀመሪያ ደላላ ወይም ጓደኞቹ በገመቱለት ወይም እነሱ ባሉን አይደለም የምንሸጠው፣ በራሳችን የራሳችን የሆነ ዋጋ አለን። የገባበትና መውጫውን የምናወጣው እኛ ነን። ሌላው ነገር ሱቁ ቻሌንጅ ካዘጋጀበት ቀን ጀምሮ አልዘጋነውም። ምክንያቱም ሶሪ ዙም እያደረኩ ማንበብ አለብኝ። አልዘጋነውም ምክንያቱም አሸናፊው እስኪታወቅ ድረስ ሱቁ ራሱን ችሎ መቆየት አለበት። የቤት ኪራይ፣ የሰራተኛ፣ የመብራት፣ የጥበቃ ብዙ ወጪ ስላለው እየተሰራ ነው የሚከፈለው። አሸናፊው መጥቶ እስኪረከብ ድረስ አሁንም ወደፊትም ሱቁ አይዘጋም። 4 ነጥብ። ይህንን ሰተን ነበረ። የትኛውም ሰው መጥቶ ማየት ይችላል። ጥያቄ ያለው ሰው ኦኬ። አይነት ይላል እዚህ ጋር ቀሚስ 55 ፍሬ አይነት ብዛት ከዛም ፕራይስ አለ። ኦኬ ዋጋ አለ። አይነት ቀሚስ ብዛት 55 ዋጋ 3500። ኮት ብዛት 10 ዋጋ 3500። ካፖርት ብዛት 6 ዋጋ 6000። ጋውን ብዛት 14 ዋጋ 3000። ሌዘር ጃኬት ብዛት 2 ዋጋ 6000። ሸሚዝ ብዛት 28 ዋጋ 2000። ጂንስ ጃኬት ብዛት 11 ዋጋ 3500። ፌር ሹራብ ዋጋ ብዛት 7 ዋጋ 3000። ኖርማል ጃኬት ብዛት 14 ዋጋ 3000። ወፍራም ሹራብ ብዛት 25 ዋጋ 3000። በጨርቅ ሱሪ ሆት ፓንት ብዛት 40 ዋጋ 3000። ቱታ ብዛት 13 ዋጋ 2500። ሁዲ ብዛት 35 ዋጋ 2500። ካርጎ ሱሪ ብዛት 18 ዋጋ 2500። ጅንስ ሱሪ ብዛት 17 ዋጋ 3500። ሻርፕ ብዛት 5 ዋጋ 1000። ክሮፕ ቶፕ ብዛት 60 ዋጋ 2000። የጆ ቲሸርት ብቻ ቲሸርት
ብዛት 9 ዋጋ 2800 እጀ ሙሉ ኦኬ። እጀ ጉርድ ለማለት ነው። ዘጋ እጀ ጉርድ ቲሸርት ኦኬ። እጀ ሙሉ አንድ ላይ ነው። ሶሪ ቲሸርቶቹ እጀ ሙሉ ናቸው። ጉርድ ብዛት 9 ዋጋ 2800 ብያለሁ። የጃኬት ብዛት 7 ዋጋ 3000። ጀርሲ ብዛት 1 ዋጋ 2500። ስስ ሹራብ ብዛት 4 ዋጋ 2500። ኢን ቶታል 1.3 1,300,000 79,200 ይላል። 1.3 ብላችሁ ያዙት። ከዛ ብረት የተሰራበት 150,000 ቆይ 1.3ቱ ፕላስ ይሄንን ጨምሮ ነው። ኢንቶታ ብረቶቹን ኢንክሉድድ አድርጎ መሰለኝ 1.3 ህሊና 1.3ቱ 1.3 ብሎ ፕላስ ብሎ በቀስት ወደታች ያመለክታል። የልብሶቹ ሜሪ የላከችልኝን ሙሉ ነው ፎርዋርድ ያደረኩልሽ። አዎ እኮ ይሄ 1.3 የነዚህ ዋጋ ነው። ከታች የጻፈችውን አንበቤ ዲር ከታች የጻፈችውን አንበቤ ውስጥ ኦኬ። ከታች ብረት ይላል። ብረት የተሰራበት 150,000 ይላል። የሶስት አሻንጉሊት 21,000፣ የመስቀያ 20,000፣ የእንጨት መደርደሪያዎች 15,000፣ አምፖል 7,000፣ 3 ወር የቤት ኪራይ 75,000፣ መስታወት 8,000፣ መለኪያ መጋረጃ 5,000፣ በራሳችን ንግድ ፍቃድ ይላል። በራሳችን ንግድ ፍቃድ ኦኬ። ቀሪው ቻሌንጅ ከተጀመረ ጀምሮ እስከ ዛሬ ድረስ የተሸጠ እቃ አለ ሱቁ ስለማይዘጋ። የለመደ ሱቅ እስከ ስሙ እስከ ከስተመሩ እስከ ቦታው ቤተሰብ 1.5 ይበልጣል። ቢታሰብ ከ1.5 ይበልጣል የቁልፍ ሳንጨምር ይላል። ኦኬ እነዚህ ልብሶች ናቸው። የልብሶቹ ቢደመርና የእነዚህ እንዳለ ሲደመር የብረት 150,000 የብረት የአሻንጉሊት የአምፖል የሱቅ ኪራይ 75,000 ከነ ልብሶቹ ኦል ኢንቶታል 1.3 ይመጣል። የቁልፉ ሳይታሰብ የብራንዱ ስም ሳይታሰብ ማለት ነው የሚለው እዚህ ጋር ኦኬ። ይሄ እነሱ የሚሸጡበት ዋጋ ነው። አሁን ወደ በረከት እንሄዳለን። ህሊና ፕሊስ ሚውት አድርጊለት፣ እሱ ሊናገር ነው። እሺ አሁን በረከት የመጀመሪያው ጥያቄ ተስማምተህ ነበር ሄደክ አይተህ እየተሸጠ እንደሚቀነስለት ሱቁ እንደማይዘጋ? አልተስማማውም፣ ጭራሽ አልተስማማውም። እኔ እነሱ ሲሸጡ እንደውም የመሰለኝ መጨረሻ ላይ ደምረው የሸጡትን የሚሰጡኝ ነበር እንጂ የመሰለኝ እንደዚህ ለራሳቸው እየሸጡ እንደሆነ እኔ አልገባኝም። እና ደግሞ እኔ ስለ ልብስ ምናምን ጭራሽ አላውቅም ማለት ነው። እኔ 1.5 ምናምን ይሆናል ብዬ ምናምን አምኜ ነው ቻሌንጁንም የተቀበልኩት። ህዝቡም ደግሞ ያውቃል። ሁሉም ህዝብ እዚህ ጋር ያለው ቻሌንጅ ስቀበል ያየ ሰውም ደግሞ ያውቃል ያንኑ እንደማገኝ ማለት ነው። እና አሁን እዚህ ጋር እነሱ ያሉት ደግሞ ትክክል አይደለም ማለት ነው። ህሊና እያወራ ያለችው እየዋሸች ነው። የ3 ወር የቤት ኪራይም እንከፍላለን ምናምን ከፍለናል ምናምን የሚል ነገር የለም፣ ቪዲዮ ላይም አልታየም ማለት ነው። እና ይቺ ልጅ አሁንም ትክክለኛውን ነገር እያወራች አይደለም። እኔ ሀቋን ነው የማወራ፣ እግዚአብሔር ምስክሬ ነው። ማንም የሚያውቀውን ነገር ነው ማለት ነው እኔ የማወራ። አንድ እንዲች ብዬ ውሸት ምናምን የለብኝም። እና ደግሞ እቃው ምናምን እንግዲህ እሱን ያሳየው። እኔ በነገራችን ላይ ብዙ ምናምን እንደዚህ ላይቭ ላይ ማውራት አልችልም። ሞር እሱ ያውቃል ሁሉን ነገር። ከጎዳናም ያነሳኝ እሱ ነው። እዚህ ደረጃ እንድደርስ ያገዘኝ እሱ ነው። እሱ በደንብ በሰፊው ሁሉን ነገር ስለሚያውቅ እሱ ያወራል። በመጀመሪያ መጀመሪያ ጥያቄ ያለኝ ለበረከት፣ ከዛ ላንተ ይሰጣል። በረከት ስትሄድ ከእሱ ጋር ነው ሄድከው ወይስ ብቻህን? የመጀመሪያ ቀን ሱቁን ለማየት ስትሄድ ከማን ጋር ነው ሄድከው? የመጀመሪያ ቀን ይኸው እዚህ ስራ ቦታ የመጥተው ቪዲዮ ምናምን አንስተው እንግዲህ 1,500,000 ብር አሸናፊ የሆነው በረከት ነው ምናምን ብሎ ይዘውኝ ሄዱ። እኔ ደስ ብሎኝ፣ እኔ ስለ ቃል አቅም ነበር መጀመሪያ እንዳልኩሽ ደስ ብሎኝ፣ ቤተሰቦቼ በጣም አመሰግናለሁ፣ በመጀመሪያ እግዚአብሔር ይመስገን ምናምን ሁላ ብዬ እንትን ብያለሁ። ቪዲዮ ሰርተናል ከእነሱ ጋራ ማለት ነው። ጥያቄ ስትሄድ አብሮ ሄዷል ወይስ ብቻ? ብቻዬን ነው ብያለሁ መጀመሪያ። እሺ አላውቅም ነበር የሚሸጠው
በ20 ምናምን ቀን ኦር ሶሪ 15 ቀን የተሰጠች ቻሌንጅ ግን የጨረስከው በ20 ምናምን ቀን ነው ብላለች። በ15 ቀን ውስጥ በተሰጠኝ 15 ቀን ውስጥ ከሱቅ ውስጥ የሚሸጠው እቃ የመሰለኝ ገንዘቡ ከእቃው ጋር አብሮ የሚሰጠኝ ነው የመሰለኝ የመሰለኝ እንደዛ ነው። በመሰለኝ ለምን አልጠየቅም? ሱቁ ቪዲዮ ለመስራት በየጊዜው ስትሄድ ሻጭ ቆማ እቃ እየሸጠች እንደሆነ እያየክ ሱቁ እንዳልተዘጋ እያየክ ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው፣ ቻሌንጁን አሸንፈካል፣ በ15 ቀን ውስጥ 100 ሺህ ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ እየሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም? አልጠየቅኩም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም። እንዳየሽው ቪዲዮም ሰርቼ ነበረ። ምን ብያለውኝ እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽ ከሆነ ማለት ነው። በጣም ጥሩ። ለመጨመሪያ ያክል በመጀመሪያ ደረጃ ሂሉ ምናልባት ስለ እኔ ያለሽ ኢሜጅ ከተበላሸብሽ አምሶሪ ማለት ፈልጋለሁ። እዛ በነበረው የላይቭ አጠቃላይ ሂደት ውስጥ እኔ በተቻለ መጠን ሁኔታውን ለመቆጣጠርና ሰላማዊ በሆነ መንገድ ዲስከስ አድርገን ርክክቡ እንዲደረግ ለማድረግ ነው ጥረት ሲያደርግ የነበረው። ሞር ሆት ሆና የነበረችው እሷ ስለነበረ አምሶሪ አንደርስታንድ ያደረግሽብኝ መንገድ እንዴት እንደሆነ አላውቅም። ዞሮ ዞሮ ግን እሱ ኤክሳይትድ ሆኖ ነበር፣ በጣም ኤክሳይትድ ሆኖ ነበር። እንዳለውም በየቀኑ ነው የምንገናኘው። እያንዳንዱ ሶሻል ሚዲያ ላይ የሚያደርጋቸውን ነገሮች በቻልኩት መጠን ያው ጋይድ ለማድረግ ሞክራለሁ። ስለዚህ ጥያቄ ጠየቅኩት። እኔም የሚሸጠው ነገር እንዴት ነው የሚሆነው? ያው ለእሱ ከማሰብ የተነሳ አይ ኦልሬዲ ቻሌንጁ 1.5 ስለሚል መጨረሻ ላይ ፎሎወሮችን ስሞላ እጠይቃችኋለሁ። ምክንያቱም ኦልሬዲ በቪዲዮ ማስረጃ ስላለ ሊሸመጥጡ የሚችሉ አይመስለኝም የሚል ነገር ነው የተነጋገርነው። መጨረሻም ላይ ያደረገው እሱን ነው ማለት አሁን የቀረቡ ዝርዝሮች ምናምን አሁን እነዚህ ማለት እውነት ለመናገር ሁሉም የራሱ የሆነ ዋጋ ሊኖረው ይችላል። ቦንዳ እንደዛ ነው። ሁሉም የየራሱ ዋጋ ነው። ብራንድ ሲሆን ነው ኢንተርናሽናል ፊክስድ ፕራይስ የሚኖረው። ሶ ቦንዳ ከሆነ እያንዳንዱ ቦታ የተለያየ ነው። የተለያየ ፕራይስ ቀንሰንም ነው የምንገዛው። ኖ ፊክስድ ፕራይስ ፎር ቦንዳ የተለያየ ፕራይስ ይኖረዋል። ግን እውነት እንዲያው ማለት እኔ ቦንዳ በደንብ ስለማቅ ማለት ነው ንግዱ ላይ አለው። በዚህም አለበዛ ንግዱ ላይ ስላለው እውነቴን ነው የምነግርሽ። በዚህ ደረጃ የተጋነነ ፕራይስ ያላቸው ቦንዳዎች የሉም። ምንም አይነት ቦታውም ምኑ ማተር አድርጎ ነው የምልሽ። እዛም ኖርማሊ ተለጥፏል ፕራይሶች ስንት እንደሚሸጡ እኛም አይተናቸዋል። አሁን በተነገረው ልክ አይደለም። ይሁን ሀቢባ እዚህ ጋር እኔ ጋር እንደውም ቪዲዮ አለ እንደውም ሌዘር 6,000 ብር ምናምን ስትል ሰምቻታል። ግን እኔ እዛ ጋር የሆነ ሰዓት ቪዲዮ ሰርተን ነበር ከእሷ ጋራ ይሄን ሌዘር እና ይሄን ቱታ ገዛለሁ ብላኝ 5,000 ብር ብላለች። ሌዘሩም ማለት ነው እዚህ ጋር ራሱ ተጨምሯል ማለት ነው። አይ ችግር የለውም ሀቢ ቢሆንስ ዋን ሰከንድ አሁን ወደ ምን መሰለህ እንዲህ ብለን የተጋነነ ነው ፕራይሱ ምናምን ማለት አንችልም። ቢካዝ ሁሉም የየራሱ ፕራይስ አለው ብለን የራሳቸው ፕራይስ ስለሆነ ያልተመቸው አይገዛም ማለት ያኔ በርክክብ ቀን የተፈጠረው ነገር በፈለጋችሁት ፕራይስ አስደምራችሁ ህጋዊ በሆነ መንገድ አስረክቡኝ ነው ጥያቄው የነበረው። ባይዘዌ ሄሉ መጣ የተለየ አዲስ ነገር አልነገረችሽም። የነገርንሽን ነው የነገረችሽ የደገመችልሽ። ምንም እኮ የተለየ ጥያቄ አልጠየቅንም። እኛም ላይቭ ላይ መግባታችሁ ነግራኛለች እንጂ አዲስ ነገር የነገረችኝ እኔ ያመጣሁት ጥያቄ አለ። ምንድን ነው እኔ የጠየቅኩትኝ? እኛ እንደ ህዝብ ያየነው ቪዲዮ 1.5 የተገመተ እቃ እንደሚሰጠው ነው። አዎ አለች። ስለዚህ ታዲያ ከቻሌንጁ ላይ እሱ ለራሱ ስለማያውቅ ያልጠየቀው ጥያቄ ምንድን ነው? ቻሌንጁ ለ15 ቀን ሲሰጠኝ
በ15 ቀን ውስጥ ሱቁ እስካልተዘጋ ድረስ የሚሸጠው እቃ ከቻሌንጅ ላይ ከ1.5 ላይ ይቆረጣል ወይ? እየቀነሰ ነው እኮ የሚሄደው ብሎ አልጠየቀም። ጠይቋል ወይ ስላት ያውቃል አለች። ታውቃለህ ወይ ብዬ ስጠይቀው መስሎኝ ነው በመሰለኝ ይሆን አያውቅም መሰለኝ አለ። የገመተው ምንድን ነው? የሚሸጡትን ብሩን አስቀምጠውት ዛሬ አንድ ፓንት የሚሸጥ አንድ ካልሲ ብሩ ተቀምጦ 1 ብር የሚወጣ 2 ብር ተቀምጦ ቻሌንጅን ስጨርስ አብሮ ይሰጠኛል። ይኸውልህ ይሄ በ15 ቀን ውስጥ የተሸጠ ብር ነው እንካ፣ ይሄ ደግሞ እቃው ተብሎ ይሰጠኛል ነው ብሎ የገመተው እሱ መሰለው። መሆንም ያለበት የተሰጠው ቻሌንጅ ቪዲዮ እኮ ይኸውልሽ የሚለው 1.5 ሚሊዮን የሚያወጣ ነው። እሱም አንደኛ መጠየቅ ነበረበት። እነሱም ቪዲዮ ሲሰሩ 1.5 የሚገመት እቃ የሚገመት ግምት ነው። 1.4 ሊያወጣ ይችላል። ግምት ስለተባለ 1.6 ሊያወጣ ይችላል። 1.4 ለምን ግምትና ኤግዛክት አንድ አይደለም። አንድ ሰው ኤግዛክትሊ ከተናገረ 1.5 ኤግዛክትሊ ካለ ኤግዛክትሊ መምጣት አለበት። የሚገመት ካለ ደግሞ ግምቱ 1.4 1.3 ብቻ ይቀራረብ። ከ1.5 ጋር የተቀራረበ ወይ የበለጠም ሊሆን ይችላል። እንደ እድሉ ነው የሚያወጣ እቃ ብለው ሲሉ ግን በ15 ቀን ውስጥ ሱቁ ክፍት ነው። የሚሸጠው እቃ ሊቀንስ ይችላል። እቃው ከዛ ላይ ሊቀንስ ይችላል ብለው ማሳወቅ ነበረባቸው። እነሱም ቪዲዮ ላይ መጥቀስ ነበረባቸው። እነሱም አልጠቀሱም። ተቀባይም አልጠየቅም። ተቀባይም ቻሌንጁን ሲቀበል ታዲያ 15 ቀን ውስጥ ፎሎ ሳስደርግ ከተሳካልኝ በሰጣችሁኝ 15 ቀን 100,000 ፎሎውን ካሳካው ሱቁ ክፍት ሆኖ 15 ቀን ስለሚቆይ ከዛ ላይ አሁን ካየሁት እቃ ላይ የሚጎለው ምንድን ነው የሚደረግልኝ? እቃው ይተካልኛል ወይስ የሚሸጥበት ብር ይሰጠኛል ብሎ የመጠየቅ ግዴታ ነበረበት። እነሱም ቪዲዮ ላይ የመጥቀስ ግዴታ ነበረባቸው። በ15 ቀን ውስጥ የሚሸጠው እቃ ከ1.5 ከሚገመተው ይጎላል ብለው መንገድ፣ እሱም ደግሞ መጠየቅ ነበረበት። እነሱም አልጠቀሱም ቪዲዮ ላይ። እሱ ምን አለ? እነሱም አልጠቀሱም መስሎኝ ነው አለ። አሁን እኔ ስጠይቀው ምንድን ነው ያለኝ? መስሎኝ ነው ማለት ብሩን አስቀምጠው ቻሌንጁን ሳጠናቀቅ ከእቃው ጋር አብረው የሚሰጡኝ መስሎኝ ነው ምን መሰለሽ እዚህ ጋር አሁን ይህን ነገር እኮ ማወቅ የምንችለው ደግሞ መጨረሻ ላይ ነው። እነሱ እዛ ጋር እቃ እየሸጡ ከሆነ እኔ መጨረሻ ላይ 1.5 የሚያወጣ እቃ ይሰጡኛል እንደምንም አሞላልተው ቢሆን ብዬ ነው የምረዳው። አንድ ታክሲ ኮንትራክት ስትይዝ መጨረሻ ላይ አይደለም ሂሳብ የምትነጋገረው። መጀመሪያ መኪናው ላይ ተሰቅለ መንገድ ከመጀመሪያ በፊት ተነጋግረህ ነው ዋጋ የምትገባው። ለምን ኪስክ ውስጥ ተነጋግሯል እኮ 1.5 ሚሊዮን ገደማ የሚያወጣ ቦንዳ ቤት ይሰጥሃል። ይሽጡትም ይለውጡትም ያዘዋውሩትም ያንቀሳቅሱትም ዞሮ ዞሮ መጨረሻ አውትፑቱ 236,000 ፎሎወር እንደሰጠ 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጠዋል። ዳትሴት በቃ ማለት አግሪመንቱ ይሄ እኮ ነው። ስለዚህ በዚህ መሰረት እነሱ መሸጣቸው አለመሸጣቸው እሱን ሊያስጨንቀውም ሊያሳስበውም የሚገባ ሁኔታ የለም። ምክንያቱም የተናገሩት ነገር ስለሌለ ሸጠን የምንሸጠውን ገንዘብ ልንሰጥሃለንም አንሰጥህምም ያሉት ነገር ስለሌለ የተሰጠው ቻሌንጁ 1.5 ሚሊዮን ብር መጨረሻ ላይ 236,000 ፎሎወሮችን ሲሰጣቸው እንደሚሰጡት ነው። ስለዚህ በዚህ መሰረት ነው መጨረሻ ላይ ባይዘው ቅድም ሲነሳ የነበረው የማስገመት ሂደት ያስገመት ነው። ፋይናሊ እውነት ነው። ምንም የተዋሸ ነገር የለም። እሱ መጀመሪያ ላይ አልወሰደኝም። መጀመሪያ እሱ ብቻውን ነው የሄደው። ፋይናሊ ደስታውን ለማየት ነው የሚሄድኩት፣ እቃውን ለማየት ምናምን አይደለም። ሄሉ ባለችበት ቅድም ያልኩትን መድገም ስለምፈልግ መጣው ሄድኩኝና አየሁትኝ። ሳየው የልብስ እውቀቱ ትንሽ ስላለኝ በጭራሽ 1.5 ሚሊዮን አያወጣም። እንደ አጋጣሚ ሆኖ ደግሞ የብየዳ ባለሙያም ነኝ። ብረት እሰራለሁ። ብረት ምን ያህል እንደሚሰራ አውቃለሁ። ብረቱንም ጨምሮ እያንዳንዱ እቃዎችን ጨምሮ 1.5 ሚሊዮን አያወጣም። ቤኪ ይህን ነገር ማጣራት ይኖርብናል ስለው እንዲያውም መጨረሻ ላይ ቆይ መጀመሪያ ፎሎወሩን እንሙላ፣ ፎሎወሩን ሳንሞላ ብናስገምት ባናስገምት ትርጉም የለውም። ማይሰጠኝ ከሆነ ባስገምተው ምን ያደርግልኛል? ስለዚህ ፎሎወሩን እንሙላና መጨረሻ ላይ እናሳያለን። ባለሙያ የምታውቀው ሰው አለ ወይ ሲለኝ፣ አዎ ኧረ ጓደኛ አለኝ፣ ቦንዳ ቤት የሚሰራ ጓደኛ አለኝ፣ ያለውን እቃ በደንብ አይቶ ሂሳብ ያወጣለታል። ኦኬ እንደዛ ከሆነ ጥሩ። መጨረሻ ላይ አርብ ቀን አለ አርብ ቀን 136,000 ሲሞላ
በቃ ሞልቷል፣ መረከቢያ ቀናችን ስለቀረበ ሄደን እናሳየዋል። ኦኬ አልን። ልጁን ይዘነው ቀጥታ ሄደን ከዚህ በፊትም ቪዲዮ ለመስራት ስለምንሄድ እኛ ለመጠየቅ ብዙ አልመጣልንም። ማለት ምንም ኦልሬዲ ሞልቶለታል። ኦልሬዲ 236,000 ስለሞላ በቃ ኦልሬዲ ከዚህ በኋላ እኮ የአንተ ቤት ነው በሚል ስፒሪት ነው የሄድነው። ኦልሬዲ ልትረከበው ነው። በቃ ምንም አሟልተሃል፣ አሳክተሃል። ስለዚህ ማስገምገምህ ክፋት የለውም። ፖዘቲቭሊ ነው የሄድነው። ይኸው እግዚአብሔር መብያ። በስንት ቀን የሞላው? የተሰጠው 15 ቀን ነበር። በስንት ቀን ነው የጨረሰው? እዚህ ጋር ደግሞ እነሱም ሆነ ማንም የቀን ገደብ አልሰጠም። በቃ ቻሌንጁ ተሰጠ። 100,000 ፎሎወርስ ጨምር ነው የተባለው። መጀመሪያም በፍጥነት ስለጨመረ ጨመርኩኝ። ቻሌንጅ ያለ ገደብ ሊሰጥ አይችልም። አመት ቢፈጅብንስ? ቪዲዮውን አይተሸዋል እኮ ሀቢቡ፣ ቪዲዮውን አይተሸዋል። ገደብ የለው 100,000 ለጨመረ በዚህ ቀን የጨመረ የሚል አግሪመንት የለም። ቪዲዮውን ድጋሚ ክፈቱት ፕሊስ፣ መስማት ፈልጋለሁ። ቀኑ ይከፈት። ያለ ቀን ገደብ ቻሌንጅ ይሰጣል? እኔ ሰምቼ ማለት ገደብ የለውም። ገደብ ከሌለው ምንም ቻሌንጅ ይባላል? መቼ ያለቀ ሊባል ነው? ጨርሳችኋል፣ አልቋል ቻሌንጁ። እከሌ ያሸንፏል ወይም እከሌ ያላሸነፈን፣ በቃ ቻሌንጁ ቻሌንጅ ያለ ቀን እኔ ሰምቼ ስለማላቅ ነው። ይቅርታ አድርጉልኝ። እሺ ክፈቱ። ቪዲዮ ላይም አይተሽ ከሆነ ሀቢባዬ፣ እኔ ፎሎወሩን እንደምጨምር እርግጠኛ ናት እሷ። ቪዲዮ ላይም ተናግራለች። እርግጠኛ ነኝ እንደሚጨምር ምናምን ብላለች እንጂ የቀን ገደብ አለ ወይ? ላሰማሽ ነው። አንዴ ኔትወርክ አስቸግሮኝ ነው። ላሰማሽ ነው። ወይ ኔትወርክ እኮ በጣም ይሞታል። እባክህ ከዚህ እንትና ብረው ዋይፋይ ወስዶት ሰራ። ይኸው ሀቢ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደት ሪያክሽኑን አብረን ያለን። ወይ ሰላም፣ እንዴት ነህ? በረከት ነህ? ሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው እሱን ኦፖርቹኒቲ ደግሞ አንተን ያሸነፍከው። በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየው እና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። እንኳን ደስ አለህ። ባይ እንግዲህ የበረከት ሪያክሽን እንዳያችሁት ነው። ህዝብ ቀን ገደብ የለውም። በጣም ኮመንት ላይ 7 ቀን በ7 ቀን ውስጥ 1.7 ሚሊዮን የታየን ያለችው የታየ ነው። ቀን አለ አይደለም? ቀን አለ 100,000 ፎሎወር ከጨመርክ በኋላ ይሰጥሃል ነው። 100,000ውን በ2 ወር የሚጨርሰው በ1 ወር የሚጨርሰው 100,000 ፎሎወር መጨመር ነው። ጋይስ በ7 ቀን ውስጥ 1.7 ሚሊዮን ቪው የታየ የበረከት ሊስትሮ ቪዲዮ ነው የሚለው እና ጆይን ካረክበት እኛ ጋር ጆይን ካረክበት ቀን ጀምሮ 100,000 ቀን አልተቀበለም። ስለዚህ ልቀጥል አቡ። ኦኬ ቀን አልተጠቀሰም። እሺ አንተ በስንት ቀን ጨረስክ? ከተደወለልክ 100,000 ገባው ካልክበት ቀን ጀምሮ ቆጥረክ በስንት ቀን እንደጨረስክ ንገረኝ። እንዳለችው ወደ 18 ቀን ወደ 17 ቀን አካባቢ ነው። ወደ 19 እስከ 20 ቀን ሊሆን ይችላል። እንጃ ቀኑን ብዙ እንትናለ ማየት ስልክ ላይ ቪዲዮ የሰራህበትን ቀንና ለ100,000 ቪዲዮ የሰራህበትን ቀንና ከዛ እቃው ልትረከብ የሄድክበት ቀን ድረስ ቀኑን መቁጠር እኮ ኤግዛክት ቀኑን ማወቅ። ቪዲዮ ከተፖሰተ ይሄኛው 2 ቀን ነው። እቃውን ልረከብ ከሄድኩ 2 ቀን አልፎታል።
የሄድኩበት ቀን እዛ የአሁኑ ቪዲዮ ተደውሎ ልክ 100,000 ቻሌንጅ ተሰጥቶካል አለ በቪው አልፈህ ተሰጥቶካል የተባለበት ማለት ነው። ያ 100,000 ለቪው አይደለም ለ100,000 ቻሌንጁ የተደወለልህ ቀን አይደለ? የተደወለልኝ ቀን ለቪው አለንቆ አለቀ። 1.7 ቪው አምጥተህ ለ100,000 ቻሌንጅ 701 ይሄኛውማ የመጀመሪያው ነው። 701 ነው የሚለው 701 ነው የሚለው ስንት መቼ ማለት ነው? 701 ማለት ጁላይ 1 እሺ። ከዛ እቃ ልትረከብ የሄድክበትን ቀን ንገረኝ። እቃ ሁለት ቀን አለፈው። እሺ ከሁለት ቀን በፊት ዛሬ ሁለተኛ ቀኑ ያ ማለት ጁላይ 23 ነው። 20 ቀን ማለት ነው። ጁላይ 1 ነው ቀን 4ኛ ወር ዛሬ 23 ነው። በአንድ ነው ቪዲዮን የተቀበለው ጁላይ 1 ከዛ ከሁለት ቀን ደግሞ ዛሬ 23 ነው። በ21 ማለት ነው። በ21 ከሁለት ቀን በፊት ነው። ዓርብ ቅዳሜ ነው ሄድ ነው። አይ ቅዳሜ ቀን ዛሬ ማን ነው? ዛሬ ሐሙስ ነው። ዓርብ ነው ሄድ ነው። ዓርብ ነው ሄድ ነው። ቆይ ሀቡ ዛሬ ሐሙስ ነው። ዓርብ ከሆነ ሄዳችሁት ዓርብ 17 ነበር። ጁላይ 17 በ17 ቀን ነው 100,000 ፎሎ የጨረሰው። በ17 ቀን ነው። ኦኬ ጁላይ 17 ስለዚህ በ17 ቀን ኦኬ። ጥሩ ቀን አልተጠቀሰም። አንተ በ17 ቀን ጨርሰካል። በ17 ቀን ውስጥ የተሸጠው እቃ ነው የጎደለው ማለት ነው። እሺ ጁላይ 1 ሄደካል። አንተ ሄድከው መቼ ነው? እዛ ሱቅ ሄደክ? ጁላይ 1 ነው። ይኸው ይህን ቪዲዮ የሰራው ጁላይ 1 ነው። ጁላይ 1 የእሷን ከኔ ጋር የሚሰራ አንድ ቀን የተፖሰተ ይመስለኛል። ተመሳሳይ ቀን ይኸው በጁላይ 1 ይኸው ሜሪ ላሳይሽ ሀቢዬ ሊቀየር ነው ወደ ቦንዳ ኑሩ። ይኸው ይሄ ቪዲዮ ማለት ነው። ጁላይ 1 ሱቁን ሄዶ እቃውን ያየበት ቀን ኦኬ። ሶ ሜሪ ቦንዳ ቤት በ17 ቀን ምን ያህል ሊሸጥ ይችላል የሚለውን እኮ ህሊና በተራዋ ነው ሚዩት አብርታ ማውራት የምትችለው በየተራ ስለሆነ። ኦኬ ስለዚህ ማለት ነው አሁን በ17 ቀን ውስጥ የተሸጠ እቃ ነው የጎደለው። አንተ ሄደህ ካየከው አሁን የኔ ጥያቄ ኦልሬዲ ሜሪ ቦንዳ ሊስቷን ልካለች። ኦኬ ሊስቷ ላይ አሁን ዛሬ ቢኬድ ሄዶ የሚገኝ እቃ 1.3 ነው ሙሉ እቃው ማለት ነው። ቁልፉ ሳይታሰብ ብላለች። አንተ ከምን አንጻር ነው እቃው 300,000 አያወጣም ያልከው? ከምን አንጻር? እሱን እኮ ነው ላስረዳሽ የነበረው ሀቡዬ። እቃዎቹ አሁን የተባለላቸውን ዋጋ የሚያወጡ አይደሉም። ሁሉም እቃዎች የሚችለው ይሄንን እያንዳንዱ ሱቅ ራትክ በአንደበትህ እያንዳንዱ ሱቅ የየራሱ ፕራይስ አለው። ቦንዳ ተባለ። አዎ ፕራይሱ እኮ ፕራይስ የሚሆነው እቃው ደህና ሲሆኑ ማንኛውም ገዢ የሚገዛው እቃ ዋጋ የሚወስንለት እቃው ያለበት ሁኔታ ነው አይደለ? ያለበት ሁኔታ መቼም ቡቱቶ የፈለገ ከለሩ ቢያምር ቡቱቶን በ1,800 እና በ2,000 ብር አትገዢው። አብዛኛው የተጠቀሱ ዝርዝር እቃዎች ካፖርቶች፣ ሌዘሮች፣ ጂንስ ሱሪዎች ምናምን እንዳለ ነው ምልሽ። ያረጁና የቆዩ ፋሽናቸው ያለፈባቸው በጣም ኦልድ እቃዎች ናቸው። ቅድም መነሻዬ ላይ መጀመሪያ ስነግርሽ እንደነበረው ቻሌንጁን ያወጣችው አለን እኮ ባለሙያው። በቃ ዝም ብዬ ዘግቸው ከሚሄድ በሚል ሰበብ በሚል ሀሳብ ሊሆን ይችላል። ምክንያቱም ይሆናል እኛ ማውራት አሁን ነው ሌላ ሰው ሄዶ ማየት አለበት። ለምን አንተ እኛም እኮ ያልነው ሀቡ አንተ የበረከት መሆነክና ከሁለታችሁም ገለልተኛ የሆነ ከህሊና ወይም ሜሪ ቦንዳ ከበረከት ገለልተኛ የሆነ አካል ሱቅ ሄዶ እነዚህ እቃዎች የእውነት አሉ ወይ
ብሎ ሄዶ ቆጥሮ እቃዎቹን እኔም እንደዛ ሚል ያለው እኮ ላይቭም ላይ የሄድንም ቀን ለመረከብ ስንል በፈለግሽው ሰው ተቆጥሮ ያልነውን ቪዲዮም የሰራሁትኝ ቆጥሬ ይረከባለሁ ነው ያልኩት። እያንዳንዱን ተከታዬ የሚያውቀው ቆጥሬ እንደምረከብ ነው። ስለዚህ ቆጥረሽ አስረክብኝ ነው እንጂ እንዲሁ ዝም ብሎ በጅምላ መጣን ሰላም ተባባልን አስረክቤዋለሁ ብለሽ እንድትሄጂ አይደለም የሚል ሀሳብ ነው እኮ ላይቡም ላይ እኮ የሄድንበትን ሞቲቭ እሱ ነው የሄድንበት። እሺ አንዴ ጥያቄ ያለኝ ህሊና ቅድም ስትናገር እንደሰማ ነው ያለችው። ገባ አከፈኝ ሰላም አለኝ ገባንና ላይቭ ላይ ነው ወዲያው ተመልከቱ። ይሄ እቃ 300,000 ነው የሚያወጣው 1.5 አያወጣም። ዳይሬክትሊ ነው ያለው። ለእኔ እንኳን መጀመር አላለም። እኔ ነበርኩ ላይቡም ሪከርዱ አለ እኮ እሱ ያውቃለን እንጂ ወንድሜ አንተ ምስክር ልትሆን አትችልም። ወገን ነህ ደከው ከጎዳና አንስቻ አሳድጊያል ብለሃል። ወገን ነህ እና ወገን ምስክር አይሆንም። ግዴታ ገለልተኛ አካል ሪከርዱ ስላለ ከሜሪ ጋር በደንብ አውርተናል። በደንብ ማለት ነው። እሷ ሄደች ላይቡን ስታይ ብዙም አልቆየችም ሄዳለች። ከሜሪ ጋር ግን መጀመሪያ እንደገባክ ህሊናን ሳታናግራት አምናት ሀፒ በተሰጠኝ ነገር ደስተኛ አይደለሁም ብለሃታል ላይቭ ላይ ከመናገርህ በፊት ወይስ አላልካትም? ይሄ ነው ጥያቄው። ህሊና ቀጥታ እኔንም ሳታናግር ቪዲዮ ጀመረች እና እኔ ጋር መጣች እና እንግዲህ በረከት ሊስትሮስ ጠርጋ ሳምሮ ይህንን ሱቅ እንግዲህ ወደ ጎንዳ ቤት ሊቀየር ነው ምናምን ብላ መጣች። ቤተሰቦቼ በጣም ደስ ብሎኛል። እንግዲህ ዛሬ ቆጥሬ ለመረከብ መጥቻ ቆጥረን እንረከባለን የሚሆነውን ነገር